ሰላም የትንሿ ሲኒማ ቤተሰቦች እንዴት ቆይታችኋል? እንሆ ዛሬም በሌላ ፊልም የተመለሰን ሲሆን ዛሬ አብረልና እየወደድነው በ2021 ተሰርቶ ለእይታ የቀረበውን አፍተር ኤቭሪቲንግ የተሰኘው ፊልም ይሆናል። እንደምትወዱት ስለማልጠራጠር ቪዲዮን ላይክ፣ ይሄንን ሁለተኛ ቻናላችንን ሁላችሁም ሰብስክራይብ እንድታደርጉ እያስታወስኳችሁ ወደ ፊልሙ እንለፍ። ይመቻችሁ። ፊልሙ ሲጀምር አንዲት በቲኔጀር እድሜ ውስጥ ያለች ወጣት ሴት በህይወቷ ከምንም አይነት ወንድ ጋር ወጣ ያለ ግንኙነት አድርጋ እንደማታውቅና አሁን አብሯት ካለው እጮኛዋ ጋር ግንኙነት ማድረግ ብትፈልግም እሱ ግን ስለሚወዳትና ክብሯን መጠበቅ ስለሚፈልግ ይህንን ነገር ከትዳር በኋላ ነው የምናደርገው በማለቱ እንዳዘነችበት ታሪኳን እየነገረችን ፊልሙ ይጀምራል። እቺ ባለ ታሪክ ቴሳ ትባላለች። ዛሬ ላይ ከእንቅልፏ እንደተነሳች ወደ ዩኒቨርሲቲ ልትገባ ስለሆነ እቃዎቿን መሰብሰብ ጀመረች። እናቷ ካሮልና እጮኛዋ ብሌር ሊሸኟት እቃዎቿን እያዘጋጁላት ነው። ብዙም ጊዜ ስለሌላቸው እቃዎቿን አዘጋጅተውላት ቴሳ ወደምትገባበት ዩኒቨርሲቲ ጉዟቸውን ይጀምራሉ። ካሮልና ብሌር የቴሳን እቃዎች ተሸክመውላት ወደ ተዘጋጀላት ዶርም ያደርሷታል። ዶርሙን ከፍተው ወደ ውስጥ እንደገቡ ዘፈን ቅውጥ አድርገው ከፍተው ያሉ ሁለት ሴቶች ተቀምጠዋል። ቴሳም ካሁን በኋላ ጓደኛሞች ስለሚሆኑ ራሷን ታስተዋውቃለች። እነዚህ ሁለት ሴቶች አጫሽና ዱርዬ ይመስላሉ። ቴሳም እናቷ ካሮልና እጮኛዋ ብሌርን ተሰናብታ ወደ ዶርማ ትመለሳለች። በዚህ ሰዓት ስቴፈን የተባለችዋ ሴት ወንድሟ በጣም እንደሚያምር ስትነግራት ቴሳም ወንድሟ ሳይሆን የልጅነት እጮኛዋ እንደሆነና በጣም እንደምትወደው ትነግራታለች። ስቴፈንም ነገሩን ችላ በማለት ክፍሉን ለቃ ስትወጣ ቴሳ እቃዎቿን ማስተካከል ጀመረች። በነጋታው ጧት ክላስ ስለሚጀምር ቴሳ በጧት ተነስታ ወደ ክላስ ማምራት ጀመረች። በመንገዷ ላይም ለንደን የተባለ አንድ ተማሪ ተገናኝታ ትተዋወቃለች። እንዲህ ያለ የመጀመሪያ ክላሷ ያልቅና ወደ ዶርም እንደተመለሰች ሻወር ትገባለች። ከሻወር ስትወጣ ልብሷን ዶርም ውስጥ ጥላ ስለመጣች በፎጣ ተጠቅልላ ወደ ዶርም ትመለሳለች። በዚህ ሰዓት ግን ያጋጠማት አንድ ማንነቱን የማታውቀው ወንድ ልጅ ዶርማቸው ውስጥ ተቀምጦ ነበር። ልጁን ባየች ጊዜ በጣም ደንግጣ በሩን ገንጥሎ ገብቶ እንደሆነ ትጠይቋለች። ነገር ግን ልጁ ገንጥሎ እንዳልገባና የዶርማቸውን ቁልፍ እንዳለው ያሳያታል። ቴሳ በጣም ደንግጣ ከክፍሉ አሁኑኑ ለቆላት እንዲወጣ ትነግሯለች። ነገር ግን እሱ ስለሷ ግድ እንደማይሰጠውና ሴት ጓደኛው ስቴፈንን እየጠበቃት እንደሆነ ይነግራታል። የነዛ ሴት ልጆች ጓደኛ እንደሆነ ስታውቅ ቴሳ የምትለው ግራ ይገባታል። በነጋታው ጧት ቡና ለመጠጣት ወደ ካፌ ሄዳ መጽሐፏን እያነበበች ሳለ ትላንት ማታ ዶርማቸው ውስጥ ገብቶ ከነበረው ልጅ ጋር አይን ላይን ይፋጠጣሉ። እሱ እሷን በማየቱ ብዙ አልተገረመም፣ ከጓደኞቹም ጋር ይወጣል። በዚህ ሰዓት ቴሳ ወደ ላይብረሪ ሄዳ መጽሐፏን ማንበብ ትጀምራለች። በድንገት ስቴፋን የተባለችዋ ሴት ጓደኛዋ ትመጣና ማታ ፓርቲ ስላለ አብረው እንዲሄዱ ትጠይቃታለች። ቴሳ ብዙም ደስተኛ ባትሆንም ስቴፋን እንደምንም ብላ ታሳምናታለች። ማታ ላይም ለብሳ መሄድ ያለባትን ልብስ መርጣላት ወደ ፓርቲው ይሄዳሉ። ፓርቲው ላይ በጣም ወጣ ያለ ነገር የሚያደርጉ ሰዎች ነበሩ። ይሄ ነገርም ቴሳን በጣም ያስጨንቃታል። እነ ቴሳም በግሩፕ ቁጭ ብለው እየተዝናኑ ወዳሉ ሰዎች ሄደው ይቀላቀላሉ። ይሄ ልጅ እዚህም ስትመጣ አለ ከሌላ ሴት ጋር ቁጭ ብለው እየተሳሳመ ታየዋለች። ሰዎቹም ራሷን እንድታስተዋውቅ ይጠይቋትና ራሷን ታስታውቃለች። ሞል የተባለችው አንደኛዋ ሴት ትሩዝ ኦር ዴር የሚባለውን ጨዋታ ለምን አንጫወትም ብላ ሀሳብ ታቀርባለች። ቴሳ በዚህ ሰዓት እሱ እኮ የህፃን ጨዋታ ነው ስትላት አይ እኛ የምንጫወተው አሪፍ በሆነ መልኩ ነው በማለት እንደውም ካንቺ ይጀመር ትላትና ቴሳም ከእውነትና ከድፍረት እውነት የሚለውን ትመርጥና ሞሊ ለመጨረሻ ጊዜ ግንኙነት ያደረገችው የት እንደሆነና እንዴት እንደነበር ትጠይቃታለች። ያልጠበቀችው ጥያቄ በመሆኑ ቴሳ በጣም ደነገጠች። ሞሊም ቴሳ መመለስ እንዳልፈለገች ስለተረዳች ድንግልሽ ወይ ብላ ትጠይቃታለች። ቴሳ ግን አሁንም ይህንን መልስ መመለስ አልፈለገችምና ትዕዛዝ በሚለው ይቀየርልኝ ትላታለች። ሞሊም ከዚህ ሃርደን ከሚባል ልጅ ጋር እንዲሳሳሙ ትዕዛዝ ታዛቸዋለች። ሃርደንም ወደ ትዕዛዙ ለመግባት ከመቀመጫው ተነሳ። ቴሳ በጣም ይጨንቃትና ፓርቲውን ለቃ ትወጣለች። በነጋታው የክላስ ሰዓት ረፍዶባት እየተሯሯጠች ወደ ክፍል ትገባለች። የሳይኮሎጂ መምህራቸውን ማስተማር ጀምራ አንብበው ስለወደዱት የፍቅር መጽሐፍ ትጠይቃቸዋለች። ሃርደንም እየመለሰ ፍቅር ማለት እኛ ከፈለግን የምንጀምረው ከፈለግን ደግሞ የምናቆመው ነገር ነው በማለት ሐሳብ ይሰጣል። በዚህ ሰዓት ቴሳ ፍቅር በራሱ ጊዜ የሚመጣ ነገር እንጂ እኛ ስለፈለግን ብቻ የምናመጣው ነገር አይደለም በማለት የሱን ሐሳብ ትቃረናለች። ከክላስ በኋላ ሃርደን እየሮጠ ወደ ቴሳ ሄድና በሰጠሽው ሐሳብ ላይ በደንብ እንድታብራሪልኝ እፈልጋለሁ፣ ሌላ ጊዜ እንገናኛለን ይላትና የሷን መልስ ሳይቀበል ይሄዳል። ወዲያውም በዚህ ሰዓት ለንደን የተባለው ጓደኛዋ ይመጣል። ለንደንም ሃርደን ማለት ከድሮ ጀምሮ የማውቀው ልጅ ነው፣ በጣም ጢባራምና ጉረኛ ነው፣ ምንም የማይመች ሰው ነው በማለት ስለ ሃርደን ያጣጥላል። ከቆይታዎች በኋላ ቴሳ ቡና ፈልጋ ወደ ትምህርት ቤቱ ካፌ ትሄዳለች። እዛ ስትሄድ ግን ሃርደን ብቻውን ቁጭ ብሎ መጽሐፍ እያነበበ ትመለከተዋለች። ሃርደንም በዚህ ሰዓት ወደ እሷ ሄዶ ራሱን ያስተዋውቃትና ካንቺ ጋር ጓደኛ መሆን እንችላለን ብሎ ይጠይቃታል። እሷም እሺታዋን ስትገልጽለት ጓደኝነታችን በደንብ እንዲጠነከር አንድ በጣም የምወደው ስፍራ አለ፣ ወደዛ አብረን እንሂድ ይላታል። እሷም ስለ ሃርደን የሰማችው ነገር ትንሽ ስላስፈራት እምቢ በማለት ትሄድና ነገር ግን ሐሳቧን ቀይራ ከሱ ጋር እሺ በማለት እሱ ወደሚወስዳት ቦታ መሄድ ይጀምራሉ።
ብቻዬን ስሆን ጊዜ ማሳለፍ የምፈልገው እንደዚህ አይነት ቦታ ነው በማለት ወደ አንድ ጫካማ ወደ ሆነ ስፍራ ይዟት ይሄዳል። ቴሳ በአካባቢው ትንሽ ብትፈራም ሃርደን ለመጀመሪያ ጊዜ ከሰው ጋር የመጣሁት ካንቺ ጋር ነው ይላትና ልብሱን በማውለቅ ወደ ዋና ይገባል። እሷንም ወደ ዋናው እንድትመጣ ይጠይቃታል። የዋና ልብስ እንዳላዘጋጀች ብትነግረውም የሱን ቲሸርት በመልበስ እንድትመጣ ይነግራትና ፊቱን ወደዛ ዙሮላት የለበሰችውን ቀሚስ በመወለቅ የሱን ቲሸርት ትለብስና ወደ ዋናው ቀስ ብላ ትገባለች። ቴሳ እያሳለፉ ባሉት ጊዜ ደስተኛ ሆናለች። እናም ሃርደንን ከምንም በላይ አስበልጦ የሚወደውን ነገር ትጠይቀዋለች። እሱም እስካሁን ድረስ ራሱን በጣም እንደሚወድና አሁን ግን ከራሱ በላይ እሷን አስበልጦ እንዳይወዳት እየፈራ እንደሆነ ይነግራታል። ቴሳም ግን እጮኛ እንዳላትና ከሱ ጋር ግንኙነት መጀመር ስለማትችል በፍቅር እንዳይወድቅ እንዲጠነቀቅ ትነግረዋለች። ሃርደንም ፍቅር ማለት በራሳችን የምናመጣው ነገር ሳይሆን ራሱ እኛን የሚቆጣጠረን ነገር ነው ያልሽን አንቺ አይደለሽ፣ ምንም ማድረግ አልችልም እያለ ቀስ እያለ ይስማታል። ከውሃው ከወጡ በኋላ ሃርደን ካያት ቀን ጀምሮ እጅግ በጣም እየወደዳት እንደሆነና እዚህ ቦታ ይዟት የመጣው ይሄንኑ ሊነግራት እንደሆነ እየነገራት ቀስ እያለ ይነካካታል። ከወንድ ጋር ምንም አድርጋ የማታውቀው ቴሳ ተሰምቷት የማያውቀውን ስሜት ይሰማታል። ልቧንም የማይሰብራት ከሆነ ወደፊት አብሮ ሊሆኑ እንደሚችል ትነግረዋለች። አመሻሽ ላይ ለመዝናናት ወደ ባር ይሄዳሉ። ምግባቸውንም እየበሉ ቴሳ ስለ ቤተሰቦቹ ሃርደንን ትጠይቀዋለች። እሱም ስለዚህ ጉዳይ በደንብ እየነገራት በድንገት ጓደኞቻቸው ይመጡና ወሬያቸው ይቋረጣል። የእነሱ መምጣት ቴሳም በጣም ቢረብሻትም ሃርደን ምንም ያልመሰለው ይመስላል። ቴሳም ለብቻው ትጠራውና ምን ነው እወድሻለሁ ስትለኝ ያልነበር እነሱ ሲመጡ እኔን እንደማትወደኝ ነገር አክት ማድረግ ጀመርክ? ሐሳብህ ምንድነው? የድሮ እጮኛዬ ብሌየር ላይ ቺት አድርጌ ካንተ ጋር መሆን የጀመርኩት ከልብህ እንደወደድከኝ ስላሰብኩና እኔም የፍቅር ስሜት እያደረብኝ እንደሆነ ስለተሰማኝ ነው። ልብሽን አልሰብረውም ብለህ ቃል ገብተህልኛል። ቃልህን የምትጠብቅ ከሆነ ጠብቅ በማለት ተናዳው ጥላት ሄዳለች። እሷ ብቻ ሳትሆን በተፈጠረው ጉዳይ ሃርደንም በጣም ተናዷል። በነጋታው እጮኛዋ ብሌየር እሷን ሊያገኛት ወደ እሷ ይመጣል። ማታ ላይም ወደ አንድ ፓርቲ ሊያዝናናት ይዟት ሄደ። ብዙ ወንዶች ትኩረታቸውን ቴሳ ላይ ጥለዋል። የሚገርመው እዛ ፓርቲ ላይ ሃርደንም ተገኝቶ ነበር። እናም በቡድን መጫወት ጀምረው በአፋቸው ወረቀት እየተቀባበሉ ወረቀቱ የወደቀበት ሰው ይሳሳም ነበርና በድንገት ቴሳ ጋር ሲደርስ ወረቀቱ ይወድቃል። እናም ከቴሳ አጠገብ ያለው ልጅ ሊስማት ሲል ብሌየር እጮኛዋ እንደሆነና ሊስማት እንደማይችል ይነግረዋል። ልጁ ሊስማት ፈልጎ ነበርና የጨዋታው ህግ ነው አይመለከትም በማለት በዚህ ጉዳይ ላይ ጸብ ይነሳና ኃይለኛ ድብድብ ይፈጠራል። ሃርደን በልጁ በጣም ስለተናደደ ለብሌየር ተደርቦ ሊመታው ነበር። ነገር ግን ቴሳ እንድታየው ስላልፈለገ ወዲያው ጥሏቸው ይወጣል። ከዚህ ሁሉ ነገር በኋላ ብሌየር እና ቴሳ ወደ ብሌየር ቤት ሄደው ይተኛሉ። በጣም የደከመው ብሌየር ከእንቅልፍ ውጪ ምንም የሚያስበው ነገር አልነበረም። ቴሳ በዚህ ሰዓት በድንገት ከለንደን እባክሽ ቶሎ ድረሽልኝ የሚል ቴክስት ይደርሳታል። እሷም ጊዜ ሳትጠፋ በዛ ጨለማ ወደ ለንደን ቤት ትሄዳለች። ቤቱ በጣም ተዘበራርቆ በየቦታው ጠርሙሶች ተሰብረዋል። ምን እንደተፈጠረም ስትጠይቀው ሃርደን በጣም ተናዶ እዚህ እንደመጣና ነገሮቹን እንዳለ ያዘበራረቀው እሱ እንደሆነና የውጪ የዋና ገንዳው ላይ ተቀምጦ እንዳለ ይነግራታል። ቴሳም ወደ ሃርደን ትሄዳለች። ሃርደን እሷ በመምጣቷ በጣም ተገረመ። በጣም ስለወደዳት ከብሌየር ጋር ሲያያት በጣም እንደተናደደ ይነግራታል። እሷም እንዲረጋጋ እየነገረችው መሬት ላይ የሰባበረውን ጠርሙስ እጠርጋለሁ ብላ በእጇ ስታፍሰው ጠርሙስ ይቆርጣታል። ሃርደንም ወደ ውስጥ ይዟት ገብቶ እጇን ያጥብላታል። ከተረጋጉም በኋላ ልቤን አትስበረው እያልሽ በተደጋጋሚ ስትነግሪኝ ነበር፣ ነገር ግን በጣም እንደወደድኩሽ እያወቅሽ አንቺ ራስሽ ልቤን እየሰበርሽው ነው ይላታል። ሁለቱም አንድ አይነት ሙድ ውስጥ ይገቡና መሳሳም ይጀምራሉ። እንዲህ እያለች በዛውም እሱ ጋር ታድራለች። በጠዋት ቀድማ ትነቃለች። በዚህ ሰዓት ስህተት እንደሰራች ይታወቃትና በፍጥነት ተነስታ መውጣት ጀመረች። ብሌየር በተደጋጋሚ ሲደውልላት ነበር። የስልኳን አድራሻም እየተከተለ ወዳለችበት ቦታ መምጣት ችሎ ነበር። ምን ተፈጥሮ ነው እዚህ ማን ጋር መተሽ ያደርሹ እያለ እየጠየቃት በድንገት ሃርደን ከቤት ውስጥ ሲወጣ ይፋጠጣሉ። ቴሳ ምነግር ነገር አለኝ እያለች ልታረጋጋው ብትሞክርም ምንም ማዳመጥ አልፈልግም ብሎ ጥሏት ይሄዳል። ወደ ዶርሟ ተመልሳ ለረጅም ጊዜ ስለዚህ ጉዳይ ስታሰላስል ትቆያለች። ማታ ላይም የነ ሃርደን ቤት ጣራ ላይ ወጥተው ቁጭ ብለው ማውራት ይጀምራሉ። ለሃርደንም እያወራችለት አባቴ በልጅነቴ ነበር ጥሎኝ የጠፋው። ብዙ ጊዜ ሰው አይበረከትልኝም። አንተንም በተደጋጋሚ ልቤን እንዳትሰብረው ብዬ ነገርኩ ለዚህ ነበር። አንተም ብሌየር ካሳየኝ ደስታ በላይ አሳይተኸኛል። ደስታ የሚባል ነገር እኔ ጋር አይቆይምና ያንን ደስታ ለማጣጣም ነበር ካንተ ጋር መሆን የጀመርኩት ትለዋለች። ከሱ ጋር ከተለያየች በኋላ ወደ ላይብረሪ ሄዳ ትንሽ መጽሐፍ አንብባ ላይብረሪው የሚዘጋበት ሰዓት ሲደርስ ጥበቃዎች ሁሉንም እንዲወጡ ይነግሯቸዋል። ቴሳም ልትወጣ ስትል ሃርደን ከኋላ ይመጣና ወደ ውስጥ ተደበቂ በማለት እዛው ያስቀራታል። ሁሉም ተማሪ ከላይብረሪ ወጥተው ላይብረሪው ይዘጋል። እነሱ ብቻቸውንም እዛ ይቀራሉ። የፍቅር መጽሐፍም እያነበበላት ደስ የሚልን ጊዜ እያሳለፉ በድንገት ጥበቃው ፍተሻ ሊያደርግ ሲመጣ ያያቸውና እየሮጡ ያመልጣሉ። ሃርደን ወደ እናቱ ቤት ይዟት ይሄድና ሁለቱም ስሜታዊ ሆነው መሳሳም ይጀምሩና ቴሳ አድርጋና አይታ የማታውቀውን ነገር ያደርጋሉ። ከዛም ከወጡ በኋላ አባቱ ከመሞቱ በፊት በአደራ መልኩ እንዲኖርበት የሰጠው ቤት ይዟት ይሄዳል።
እሷም ቤቱን በጣም ወዳው ነበርና ካሁን በኋላ ዶርም ከምትኖር ይልቅ እዚህ አብረው ቢኖሩ ደስተኛ እንደሚሆኑ ተነጋግረው በስምምነት እዚህ ለመኖር ይወስናሉ። ጊዜያቶች እያለፉ መጥተው በጣም ደስ የሚልን ጊዜ አብረው ማሳለፍ ጀምረዋል። አሁን ላይ እንደ ድሮ አይደሉም። መተፋፈሩንም ትተዋል። ለመጀመሪያም ጊዜ ግንኙነት ያደርጉና ቴሳ እስከዛሬ ያቆየችው ድንግልናዋን ታጣለች። በነጋታው ሃርደን ሻወር እየታጠበ ቴሳ መጽሐፍ እያነበበች ነበር። በድንገት የሃርደን ስልክ በተደጋጋሚ ይጮሃል። እሷም ሜዳ ቼክ ስታደርገው ነገሩን ለቴሳ ነግራት ይሆን? ምናልባት ዛሬ ትነግራታለህ፣ በጣም ናፍቀኸኛል፣ በኋላ 9 ሰዓት ላይ እንገናኝ የሚሉ ቴክስቶችን ታያለች። ሃርደን ከሻወር ወጥቶ ሲመጣ ስለ ቴክስቱ ትጠይቋለች። እሱም እየደነገጠ ሞሊ ስለምታወራው ነገር ምንም እንደማያውቅ እየነገራት ቤቱን ለቆ ሊወጣ ይሄዳል። እሷም ወዴት ነው የምትሄደው? ማውራት ይኖርብናል ስትለው ምንድነው የምናወራው? እኔ ምንም የማውቀው ነገር የለም በማለት ይወጣል። ቴሳ ከምንም ጊዜው በላይ በጣም ትጨነቃለች። ሰዓታቶች አለፉ። ቴክስት ብታደርግለትም ሃርደን ምንም አይነት መልስ አይሰጣትም ነበር። በድንገት እዚህ ስላት ሞሊ ሃርደንን እንገናኛለን ያለችበት ሰዓት ደርሷልና እኔም ተነስቼ መሄድ አለብኝ በማለት ወደዛ ባር ትሄዳለች። ሞሊና ስቴፈንና ወንድ ጓደኛቸው ተቀምጠው ነበር። እናም ቴሳ መታ ከነሱ ጋር ትቀላቀላለች። ብዙም ሳይቆይ ሃርደንና ጓደኛው ወደ እነሱ ይመጣሉ። ሃርደን ቴሳ እዚህ መኖሯን ሳይ በጣም ደነገጠ። ሞሊ በዚህ ሰዓት ሃርደንን እስካሁን እንዴት እውነቱን ሳትነግራት ቆያችሁ? ለማንኛውም ዛሬ ብትነግራት የተሻለ ይሆናል። አንተ መናገር የምትፈራም ከሆነ እኔ እናገርልሃለሁ። ይኸውልሽ ቴሳ ያኔ ትዝ ይልሻል ትሩዝ ኦርደር የምንጫወትበት ጊዜ በማለት ስልኳን በማውጣት አንድ ቪዲዮ ታሳያት ጀመር። ያኔ በጨዋታው ሰዓት እሷ ላይ ትዕዛዝ ደርሶባት ከሃርደን ጋር እንዲሳሳሙ በሚጠይቋት ሰዓት እሷ ተነስታ ስትወጣ ሃርደን ላይ የትዕዛዝ ቅጣት ይደርስበትና አንቺን ፍቅር እንዲያስይዝሽ ታዞ ነበር። እስከዛሬም አብሮሽ ያለው ይሄንን ቅጣት እስኪጨርስ ነው በማለት ታሳያታለች። ሃርደን በዚህ ሰዓት ይሄ ትዕዛዝ የተሰጠኝ አንቺን ከማወቄ በፊት ነው፣ አሁን ላይ ግን ከልቤ አፍቅሬሻለሁ ይላታል። ቴሳ ግን ይሄንን ነገር የምትቀበልበትና መቋቋም የምትችልበት አቅም የላትም። እያለቀሰችም በዝናብ ውስጥ ወደ ዶርሟ ትሄዳለች። በነጋታው ጧት ወደ ቤተሰቦቿ ቤት ቀጥታ ትሄዳለች። እናቷንም የበፊት እጮኛዋ ብሌየርንም ይቅርታ ተጠይቃቸውና ብሌየርም እሺ ብሎ ተቀብሏት አብረው ሲሆኑ እያየን ፊልሙ በዚህ ይጠናቀቃል። ተመልካቾቼ ፊልሙን እንደወደዳችሁትና አሪፍ ቆይታ እንደነበረን ተስፋ አድርጋለሁ። እንደተለመደው ይህንን ቪዲዮ ሁላችሁም ላይክ፣ ይህንን ሁለተኛ ቻናላችንም ሰብስክራይብ እያደረጋችሁ ሐሳብ አስተያየትና ጥያቄም ካላችሁ በኮሜንት እያስቀመጣችሁልኝ በቀጣይ በሌላ ፊልም እስከምንገናኝ ቸር ቆዩልኝ።